በሰውነቱ ነው የሚለውን ነገር አስቀምጡ፣ ችግር የለውም። አንተ ልጄ ነህ እኔ ዛሬ ምን አልኩ ይላል። ወለድኩ ይላል ዕብራውያን። ዛሬ የምትለዋ በጊዜ ውስጥ ነው ወይስ ከጊዜ ውጪ ነው? በጊዜ ውስጥ ነው። ያ ጊዜ መቼ ነው? አት ሰርተን ፖይንት ታይሙ መቼ ነው? ያ ታይም ዛሬ የተባለው እኔ ምን አውቄ? ያው ብቻ ዛሬ በጊዜ ውስጥ እንዳለ። ስለዚህ በጊዜ ውስጥ ከሆነ መነሻና ጊዜ ይቀድመዋል ወይስ አይቀድመውም? እሱን ኦኬ ይቀድመዋል። ለምን? ስለዚህ ዛሬ ካለ ያለፈ ጊዜ ነበረ። ስለዚህ በጊዜ ውስጥ ከሆነ የተወለደው ጊዜ የሚያካብበውና የሚጠቀልለው ከሆነ መነሻና ጅማሮ አለው ወይስ የለውም? ኢየሱስ አለው ማለት እኮ ነው። ስለዚህ መነሻና ጅማሮ ያለው ነገር ፍጡር ነው ማለት ነው። ነን ኤግዚስታንስ ነው፣ ያልነበረበት ነበር። አዎ ፍጡር ነው። ኦኬ እሺ፣ ዮሐንስ ወንጌል 5:26 ያወጣል። የተገናኘው እንዴት ይገናኛል ከፍጡር ጋር? አሁን ስለ ህልውና እያወራኝ ስለመፈጠሩ ምንድን ነው አደባለቀው? ህልውና ከየት ነው የተወለደው? ከአብ ነው የተወለደው አይደለ? አዎ እሱ ጋር ነው እኮ። ዛሬ ወለድኩ ማለት ነው ትርጉሙ። አምላክ መንፈስ ነው፣ መለኮት ነው አይደል እንዴ? ወለድኩ ሲል ምን ማለት ነው ትርጉሙ? ረን ያላቀም ትርጉሙ ተወለደ ነው። መዝሙረ ዳዊት ሲፈጠር ነው። ጥሩ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ያወጣላት። ምዕራፍ 90 ቁጥር 2 ላይ አምላክ ጾታ የለውም ወንድም ሴትም አይደለም። ዮሐንስ ወንጌል 4:24 ላይ መንፈስ ነው። መንፈስ ማለት ረቂቅና ምጡቅ ማለት ነው። ረቂቅና ምጡቅ የሆነው መለኮት ወለደ ማለት ምን ማለት ነው? ትርጉም ከሌለው ሊባዛ ነው ራሱ። አንድ ነው ብለሻል። ዘዳግም 6:4 ላይ ያለው አንዱ አምላክ ወለደ ማለት ኦንቶሎጂካሊ ካልሆነ ምን ማለት ነው ወለደ ማለት ትርጉሙ? መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ያወጣላት። ምዕራፍ 90 ቁጥር 2 ላይ በቅንፍ 91 መሰለኝ ያለ ይታይሻል። የእግዚአብሔር ሰው የሙሴ ጸሎት ነው። አቤቱ አንተ ለትውልድ መጠጊያ ሆነሃል። ተራሮች ሳይወለዱ ምድር ዓለም ሳይሰሩ ከዘላለም እስከ ዘላለም አንተ ነህ ይለዋል። ተራሮች ምን ሳይሉ ይላል? ሳይወለዱ። ምን ማለት ነው ሳይወለዱ ማለት? ያው ሳይሰሩ ወይም ሳይፈጠሩ ማለት ነው መሰለኝ እንዴ። ስለዚህ አምላክ ጾታ ከሌለው ወለድኩ ሲል ምን ማለት ነው ትርጉሙ? ፈጠርኩ እያለ አይደለም አይደል? እንደዛ እንዳትለኝ። ሌላ ትርጉም ካለው ንገሪኝ። ሌላ ትርጉም ካለው ንገሪኝ። እንደዛ እንዳትለኝ እንዴ። ሌላ ትርጉም ካለው ንገሪኝ። ከዚህ ውጪ ሌላ ትርጉም ካለ ንገሩ። አምላክ ጾታ የለውም ወንድም ሴትም አይደለም። መለኮት ነው። መለኮት አይከፋፈልም፣ አይባዛም፣ አይራባም። ስለዚህ የማይራባና እንትን ከሆነ ትርጉም አለው ማለት ነው። ዛሬ ወለድኩ ሲል ምን ማለት ነው ትርጉሙ? ኦኬ ማቴዎስ 1:20 ላይ ያወጣላት አንዴ። ማቴዎስ 1:18 ላይ ማቴዎስ 1:18 ላይ ምን ማለት እንደሆነ ታይሻል። ምን ይላል? አንብቢው እስቲ። ስንትን ላንብበው? 18ን። ኦኬ ኢየሱስ ክርስቶስም ትንሽ ጠጋ አድርግ። የኢየሱስ ልደት እንዲህ ነበረ ነው የሚለው። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱም ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል። ተገኘች ማለት የምን ልደት ይላል? የኢየሱስ ምን ይላል? የኢየሱስ ክርስቶስ ልደት ያው ምን ማለት ነው? መወለድ ነው። ልደት መወለድ ምንም መፈጠር ነው። ያው መወለድ ነው እንጂ የተረገዘ ነገር ሲወለድ ነው መሰለኝ። ኦኬ ዘፍጥረት 2 ላይ ገቢ 2:4 ላይ ገባላት። ልደት የሚለውን ያሽልኝ። አሁን ማቴዎስ 1:18 ላይ ልደት የሚለውን ቃል ከያሽልኝ ዘፍጥረት 2:4 ላይ ገቢ ይታይሻል። ያህዌ አምላክ ሰማይና ምድርን ባደረገበት በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው አለ። ልክ እንደ ማቴዎስ 1:18 የሰማይና የምድር ልደት። ሰማይና ምድር ምን አላቸው? ምን አላቸው? ምን ማለት ነው? ልደት አላቸው ሲባል የተወለዱበት ቀን ነው ማለት የተወለዱበት ቀን ሰማይና ምድር ልደት ማለት ልደት ካላቸው
የተፈጠሩበት ቀን ማለት ነው። ስለዚህ ኢየሱስ ምን አለው? ልደት አለው። ሰማይና ምድር ልደት አላቸው ሲባል ትርጉሙ መነሻና ጅማሮ አላቸው ማለት ነው ትርጉሙ። በተመሳሳይም ማቴዎስ 1:18 ላይ ኢየሱስ ልደት አለው። ልደቱ ደግሞ በመንፈስ ቅዱስ አማካኝነት ከድንግል ማርያም ማህፀን ውስጥ መጸነሱ ነው። ጅማሮ የሚጀምረው ከዛ ነው። ጌኔሲስ የሚባለው ጌኔሲስ ማለት ጅማሮ ማለት ነው። መጀመሪያ ከአብርሃም በፊት ነበርኩኝ እያለ ዮሐንስ ከኔ በፊት የነበረው ከኔ ይልቅ ቅድም አብራራን። እሱን ከፈለግሽ ማብራራት ድጋሚ ይቻላል። አንድ ሰው ከኔ በኋላ ይመጣል አለ። ሰው ነው የሚለው ሰው ነው የሚለው ጥቅሱን ላውጣለሽ ከብርሃን የሚለው ነገር ማለት ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያውጣላት። መዝሙረ ዳዊት ምዕራፍ 103 እሺ ታይሻል። እዚህ ላይ መዝሙረ ዳዊት ምዕራፍ 103 109 ቁጥር 110 ላይ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ግሪከኛው ጋትሮስ ነው የሚለው ከማዕፀን ወለድኩ ይላል። ከአጥቢያ ኮከብ አስቀድሞ ማለት ዓለም ሳይፈጠር በፊት ማለት ነው። ዓለም ሳይፈጠር በፊት ወለድኩ ይለዋል። ከማን ነው የወለደው? ከማን ነው? ማሂ ከማዕፀን ይለዋል። ከማዕፀን ይለዋል። ማዕፀን የሚለው ወይም ደግሞ ሆድ የሚለውን የግሪከኛው ቃል ማዕፀን ነው። እንግሊዝኛው ወምፕ ነው የሚለው የሚያስቀምጠው። ከማዕፀን ወለድኩዋል። ወለድኩ ማለት ፈጠርኩ ነው። ከማዕፀን ፈጠርኩ ማለት ማዕፀን የተባለው የድንግል ማርያም ማዕፀን ነው። የድንግል ማርያም ማዕፀን ዓለም ሳይፈጠር ነበረ ወይስ አልነበረም? ዓለም ሳይፈጠር የድንግል ማርያም ይኸው አለ። ከአጥቢያ ኮከብ አስቀድሞ አለ። ማርያም ሳትኖር የማርያም ማዕፀን ነበረ። እንዴት ሰው አይደለችም እንዴ ማርያም? እንደ ሰው ተወልዳ ምናምን አደገች ሴት አይደለችም እንዴ እኮ? አሁን ከአጥቢያ ኮከብ አስቀድሞ ማርያም ነበረች ወይ? ማርያም ሳትኖር ከማርያም ማዕፀን እንዴት ወለደው? ከወድ ወለድኩ ነው የሚለው ከማዕፀን ነው። የማርያም ማዕፀን ሳይኖር ማለት ነው። ለዛ ነው አውግስቲኒዮስ መዝሙረ ዳዊት ምዕራፍ 110 ቁጥር 3ን ኦሬሽን 10 ላይ ሲያብራራ ምንድን ነው ያለው? እንደዚህ ብሎ ይናገራል። ጌታ በሌሊት የተወለደው ከድንግል ማርያም ማዕፀን ነውና መንጋቸውን ሲጠብቁ የነበሩ የእረኞች ምስክርነት ይህን ያረጋግጣል። ሉቃስ 2:7 እና 8ም ዳዊትም አቤቱ በጌታዬ ቀኝ የተቀመጥከው ጌታዬ ልጄ ሆይ ከወዴት ነህ? ከአጥቢያ ኮከብ አስቀድሞ ከማዕፀን ወለድኩህ አለ ይላል። አይሽ ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል ሲባል ያኔ ሲወለድ ከማርያም ነው የተወለደው። ራሱ ከማዕፀን ፈጠርኩ ነው የሚለው። መወለድ ማለት አምላክ ጾታ የለውም ብለናል። ስለዚህ የሚያመለክተው አውግስቲን ይሄን የተጠቀሰው ድንግል ማርያም ማዕፀን ውስጥ ለሚፈጠርበት አፈጣጠር ነው ብሎ ነው የሚያስቀምጠው ማለት ነው። እንደምትመለከቱ ቅድም መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ሲል ሳይሰሩ ማለት ነው ብለና፣ ግን ተራሮች የተሰሩ ነገሮች ናቸው። አሞጽ 4:13 ላይ ተራሮችን ይሰራ ይላል። ተራሮች የተሰሩ ነገሮች ናቸው። ይሄንን ነው የሚያሳየው ማለት ነው። ከዛ አንጻር ነው የምናየው ማለት ነው። ሌላ ኢየሱስ ተፈጠርኩኝ ተሰራውኝ ምናምን ነገር ይላል። ኢየሱስ አይተሽ ከሆነ ተፈጠርኩኝ ተሰራውኝ እያለ ነው። ስለዚህ ከማዕፀን የሰራኝ ካለ ከማዕፀንም ሰርቶታል። ግን ያ ምንድነው? በመለኮታዊ ዕቅድ ውስጥ ነበረ። ከአጥቢያ ኮከብ አስቀድሞ ዓለም ሳይፈጠር ዘመን ሳይቆጠር በፊት ወደፊት የሚያደርገውን ነገር አስቀድሞ መናገሩ ነው የሚያሳየው። ልክ ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት አለ በፊት ነውር የሌለብን እንሆን ዘንድ በክርስቶስ ምን አለን ይላል? መረጠን ነበርን። ያኔ የመረጠን ማለት ወይስ በመለኮታዊ ዕቅድ ውስጥ ነው የነበረው? እኮ በመለኮታዊ ዕቅድ ውስጥ ነው። አንቺ ነበርሽ ወይ ነው? አንቺ ሳትኖሪ አንቺ መምረጥ ከቻለ ወደፊት ነው የሚመርጠሽ እኮ አይደል? ስታምኚ ነው የምትመረጪው። ክርስትናን ያገኘሽው መርጠሽ ነው ወይስ ተመርጠሽ ነው ያገኘሽው? ክርስትናን ያገኘሽው መርጠሽ ነው ወይስ ተመርጠሽ ነው? በእናንተ ትምህርት መርጬ ነው መሰለኝ። መርጬ ነው እንደዛ ነው የሚሆነው። መርጠሽ ነው የሚሆነው። ስትመርጪው ነው የመረጠሽ ፈጣሪ ወይስ ስለመረጠሽ ነው የመረጥሽው? መርጦኝ ነው እንጂ እሱ እኔ ፈለኩኝ መሰለኝ፣ ከዛ ተመረጥኩኝ። ስለዚህ ስለመረጥሽ ነው የመረጠሽ ወይስ ስለተመረጥሽ ነው የመረጥሽው?
የትኛውን ነው ከሁለት አንዱ? እኔ አላውቅም፣ እኔ አላውቅም። እንደዚህ አይነት ጥያቄ አትጠይቅኝ እንዴ! ይህ መለኮት አሰራር ነው። እግዚአብሔር እኔ ክርስቲያን ነኝ ከስወለድም ጀምሬ አሁን በኢስላም አስተምሮት አላህ ይመርጣል ብለን እናምናለን። ግን አላህ የአላህ መምረጥ ኮንዲሽን አለው ብለን ነው የምናምነው። ሁኔታዊ ነው ምርጫው። ኮንዲሽናል ኢሌክሽን ነው ያለው። አንኮንዲሽናል የሚባል ነገር ኢሌክሽን የለም። እንደዛ ከሆነ ሰዎች ፍትሃዊ አይደለም የሚሆነው። አንቺ ያለ ምርጫሽ ከሆነ የሚመርጠው አንቺን መርጦ እኔን ካልመረጠኝ ፍትሃዊ ነው ያደላል ወደሚባለው ትምህርት ነው የሚመጣው። ፍትህ አይደለም። ስለዚህ አንቺ ለመምረጥ መጀመሪያ መምረጥ ስትመርጪ ምርጫሽን አሳምረሽ መምረጥ መቻል አለብሽ። አንቺ ከመረጥሽ በኋላ ነው የመረጠሽ ወይስ ከመምረጥሽ በፊት ነው የመረጠሽ? አምላክ እኮ ሁሉን አዋቂ ነው። እሱ ነው የሚመርጠኝ። እንደዛ ነው የሚሆነው። ቀድሞውኑማ አንቺ ያለ ፍላጎትሽ ከመረጠሽ ያንቺ ምርጫ የለበትም፣ ያንቺ ጣልቃ ገብነት የለበትም፣ ያንቺ እጅ የለበትም። የኔ ጣልቃ ገብነት የሚሆን ለማለሰለ 28 ለአባት ሆይ ቆይ ይኸው ህዝብ ይመለከተው። አባት ሆይ ስምን አክብረው አለው። ስለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይላል። ይሄ ድምፅ የማን ነው? አመሰግናለሁ። የማን እንደሆነ ላሳየህ። ቆይ የማን እንደሆነ ላሳየህ። የማን ነው ድምፅ ነው? ንገረኝ የማን ድምፅ እንደሆነ። የማን እንደሆነ የኢየሱስ ድምፅ ነው። የራሱ የኢየሱስ ድምፅ ነው። የማን ድምፅ ነው ነው ያልኩህ? የአብ ነው ወይስ የወልድ ነው ነው ጥያቄው? የራሱ ነው። እሱን በኋላ ትነግረኛለህ። የአብ ነው ወይስ የኢየሱስ ድምፅ ነው? የኢየሱስ ድምፅ ነው። የአብ ነው ወይስ የወልድ ነው ነው የጠየቁህ? የወልድ በለኝ ወይ የአብ በለኝ። እሱን በኋላ ትነግረኛለህ። እሱም በኋላ ትዘገኛለህ። በዚህ ጥቅስ መሰረት የኢየሱስ ነው፣ የራሱ ነው። ኦኬ። ኢየሱስ ልጅ አለው? ልጅ አለው? ቁጥር 13 ቆይ ኢየሱስ ልጅ አለው? ኢየሱስ ልጅ አለው ወይ? ችግር የለውም። ኖ ኢየሱስ ልጅ አለው ወይ? ተመልከቱ ያ ጀማ፣ ኢየሱስ ልጅ አለው እያለ ነው ያለው። አላልኩም። ኦኬ ቀጥል። ቁጥር 13 ክፈትልኝ። ቁጥር 13 እዚሁ ክፍል ላይ ቁጥር 13 ነው። አውጣለት አብዱ ከሪም አውጣለት። ኢየሱስ ልጅ አለው እያለ ነው ያለው። ኢየሱስ ቁጥር 13 ላይ እሺ፣ ቁጥር 12 ተጀምሮ እንደዚህ ቆይ በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዞ ሊቀበሉት ወጡና ሆሳና በጌታ በጌታ ስም የሚመጣ የተባረከ ነው። በጌታ ስም የሚመጣ አይደለ? ጌታ የተባለው ማን ነው? ስም የተባለው ምንድን ነው? ስም የተባለው ዮዴሄ ባብሄ ስም የተባለው በጌታ ስም ጌታ ኮሪዮስ የሚለው ቆይ እዚች 13 ቆይ ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ በጌታ ስም የሚመጣው የሚለው ማለት ነው። ዮሐንስ ወንጌል 5:43 ላይ ያወጣለት አንዴ 5:43 ከዛ በኋላ በማን ስም ቆይ መጪው የመጣው በማን ስም ነው? በጉልበት አይሆንም። ቆይ ይኸውልህ እኔ በማን ስም መጥቻለሁ አለ። እኔ በማን ስም መጥቻለሁ አለ? በአባቴ ስም። ስለዚህ አብስ የአባቱ ስም ማን ነው? በትንቢት መዝሙረ ዳዊት ቆይ 128 በጌታ ስም መጣ የተባረከ ነው የሚሉት ዮሐንስ 12 ላሳይ። ችግር የለውም እኮ ተቀበልኩ እኮ ተቀበልካው። ዮዴሄ ባቤ ዮሐንስ 12 ላይ እንመለስ። ችግር የለውም። ዮሐንስ 12 ላይ ተመለስ። ችግር የለውም። ዮሐንስ 12 ላይ ተመለስ። እሺ ዮሐንስ 12 ባዩ እኔና ወይ ስናወራ እንደዚህ ነው፣ በፍቅር ነው። እሺ በጌታ ስም የመጣው ማን ነው? መጪው መሲሁ ነው ኢየሱስ አይደል? የሚመጣው የእስራኤል ነው ማለት ነው። እሺ ጌታ የተባለው ማን ነው? አብ ነው። ያ ዮዴሄ ባቤ ኮሪዮስ የሚለው ዮዴሄ ባቤ የሚለውን የሚተክቶ ነው የሚመጣው። አውቃለሁ። ችግር የለውም። ስም ምንድን ነው? ስምስ የጌታ ስም እንትና የጌታ ስም ያህዌ ነው። የያህዌ ስም ያህዌ ነው። እሺ አሁን ቁጥር 27 ላይ ሄድለት። ቁጥር 27 የትኛው ስም ነው እዚህ ጋር የሚከብረው? እሺ የመጣበት ስም ነው ወይስ አይደለም? ቆይ እሱን እንመጣበታለን። በቨርዥን እሱ መልስልኝ ወይ ስምን አክብረው 3 ቨርዥን ነው ያለው። 3 ቨርዥን ነው ያለው። አንደኛው ስምን አክብረው የሚል አለ። ስሜን አክብረው ነው ትክክለኛው። ሳይናቲከስ ላይ አውጣለት አንዴ ሳይናቲከስ አውጣና ስሜን አክብረው ነው የሚለው። የሚቀድመው ሳይናቲከስ ነው። ሳይናቲከስ ላይ ስሜን አክብረው ነው የሚለው። ስምን አክብረው የሚል አለ።
ከዛ በኋላ ደግሞ ልጅን አክብረው የሚል አለ። እዚህ ጋር መሆን የነበረበት ልጅን አክብረው ሳይሆን ስምን አክብረው ነው የሚለው። ማን የሚለውን ስም ነው? ኢየሱስ የሚለውን ስም አክብረው ነው። ወይዶ የትኛው ስም ነው እዚህ ጋር የመጣበት ስም የትኛው? በጌታ ስም የሚመጣ የሚለው ዮዴሄ ባብሄ ነው ራሱ። ሌላው በራሱ ስም ሲመጣ 28 ላይ ሌላው ታለ የሚልከው እኮ አሁን የጠየቁት ጥያቄ ምንድን ነው? አይደለም አሁን የጠየቁ አባት ሆይ ድምፅ የመጣው የኢየሱስ ድምፅ ነው ብለሃል። ማስረጃ አምጣ። እዛ ላይ ነው እኮ ማስረጃውን ልሰጠህ ነው። የትኛው ስም ነው የከበረው? ፕሊዝ አሁን አላመጣም። ሌላ ቦታ ላይ ነው የልከው አውቀህ። የትኛው ስም ነው የመጣበት ስም ነው የከበረው ወይስ አይደለም? ጮሌ ነህ። እኔ እኮ አውቃለሁ እኮ። እና አሁን አንተም በተመለስ ለማንኛውም እወዳቸዋለሁ። እሺ አይ አለቀም። የምር አለቀም። አይ ቆይ የከበረው ስም የመጣበት ስም ነው ወይስ አይደለም? ይሄን መልስና ከዛ ኢየሱስ ጌላ 12:28 ላይ ቆይ ልንገርህ። አታፍን፣ ዝም ብለህ አትደራረብ። መሰረታዊ ችግር እኮ ነው። ኮዴክስ ሳይናቲከስ ላይ አባት ሆይ ስምን አክብረው ይላል አይደል? ዮሐንስ 12:28 ላይ። ኮዴክስ ቫቲካንስ ደግሞ አባት ሆይ ልጅን አክብረው ይላል። ኮዴክስ ደግሞ የማን ነው? ይሄ ማን ነው? ምንድን ነው? አንገሊካስ የሚባለው ደግሞ አባት ሆይ ልጅን አክብረው ይላል። ሶስቱም የተለያየ ነገር ነው እንትን የሚሉት የሚያወሩት። አሁን እሱ አይደለም ነጥባችን። ነጥባችን የምወደው ልጅ ምንድን ነው? እዛ ጋ ያለው አባት ሆይ ስምን አክብረው ሲል አከበርኩት የሚለው ድምፅ የመጣው የኢየሱስ ነው ያልክበት ማስረጃ አምጣ እኮ። ማስረጃ ማ ስሙ ስትመልስልኝ አንተ ታስቃለህ ማለት ነው። ለማንኛውም ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ ያመጣው አንተን ወጥመድ ውስጥ የሚጥል ነው። ለምን? በጌታ ስም የሚመጣ የተባረከ ነው የሚል ትንቢት ነው ራሱ። መዝሙረ ዳዊት አውጣለት፣ አብዱልከሪም አንድ ያውጣለት። መዝሙረ ዳዊት ምዕራፍ 118 ቁጥር 26 እሱ ነው ያለው ማለት ነው። በያህዌ ስም የሚመጣ ብሩክ ነው ተብሏል ስለ መሲሁ ሲናገር። በዮድሄ ባፍሄ አማርኛ ላይ በእግዚአብሔር ስም ብሎ ነው ያስቀመጠው። ዕብራይስጡ ያህዌ ነው የሚለው። በያህዌ ስም የሚመጣ የተባረከ ነው። ዘጸአት 15:3 ላይ ያህዌ ተዋጊ ነው ስሙም ያህዌ ነው ይላል። ኢሳያስ 42 ቁጥር 10-11 ላይ ደግሞ እኔ ያህዌ ነኝ ስሜም ይህ ነው ይላል። ዮድሄ ባፍሄ የአብ ስም። የጠየቁ ጥያቄ ኢየሱስ ልጅ አለው የሚል ባይብል ላይ ማስረጃ አምጣ እናሳየኝ። ኢየሱስ ልጅ አለው እንደዛ የሚል ክሌም አላደረኩም እኮ ወይ ብላል እንጂ ማነው ድምፅ ያሰማው እኮ? እሱ ነው አከበርኩት የሚል እኮ። ያከበረው ምንድን ነው ያከበረው? ምንቻችን አምላክ ባሪያውን ኢየሱስን አከበረው ይላል። አይ ቆይ ሌላ አውድ ነው የማይገናኝ አውድ ነው። እሺ ዘፍጥረት 12 ያውጣለት አንዴ። ኧረ የማይገናኝ ዘፍጥረት ላይ ኧረ ተው ወይ ተው። እሺ እጁ ሰጥቻለሁ ዛሬ 12 ላይ ቆይ አየሁ። ታላቅ ሕዝብ አደርግሃለሁ፣ ባርካለሁ፣ ስምን አከብራለሁ ይላል። የማንን ስም ነው ያከበረው? ያህዌ የማንን ስም ነው ያከበረው? ስምን አከብራለሁ። እሱን አልጠየኩም ወይ? ስለዚህ አብርሃም የሚለው የአብ ስም ነው ማለት ነው ስላከበረው። እሱን አልጠየኩም። እሱን አይደለም። ምክንያቱም እዚህ ቁጥር 13 ላይ ልጁ ይመጣል የተባለው በአብ ስም። ስለዚህ ስምን አክብሮ ካለ የትኛውን ስም ነው የመጣበትን ስም ነው የሚያከብረው ወይስ አይደለም? ጥያቄ እሱ ነው። ዳዊት በማን ስም ነው የመጣው? እሱ ነው አልጠየኩም። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ፣ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት
ዳዕዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን። ነብዩ መሐመድ የአላህ መልእክተኛ ነው፣ የአላህ ብቸኛ ነብይ ነው ብላችሁ ነው የምታምኑት? ብቸኛ ነብይ ነው ብለን አናምንም። ያው የአላህ ብቸኛ መልእክተኛ ነው። ብቸኛ የሚለው ነው አይላ ኢላላህ መሐመድ ረሱሉላህ አይደል እንዴ? እንትናቸው እኮ አይደለም፣ ብቸኛ አይደለም። ነብዩ መሐመድ የአላህ መልእክተኛ ናቸው ብለን ምናምነው። በቃ ብቸኛ የሚለውን አውጣ። ከአላህ ቀጥታ መልእክት የተቀበሉት እሳቸው ብቻ ናቸው። ኧረ ሌሎችም አሉ። ስለዚህ ብዙ ቁርአን ያላችሁ? አይ ብዙ ቁርአን የለንም። ጥያቄ ሁሉ መልእክት ከተቀበለ እንግዲህ መልእክቱን የተቀበሉት እሳቸው ናቸው ብላችሁ ካመናችሁ፣ አይ ሌሎችም አሉ። ሌሎችም እኛ ከአላህ ዘንድ ለሰው ልጆች የተላኩ ብዙ መልእክተኞች አሉ። ከዛ በኋላ ስለዚህ ብዙ መልእክተኞች ካሏችሁ ብዙ ቁርአን ያላችሁ፣ ብዙ መጽሐፍ ነው ያላችሁ። ኖ አይ ብዙ መጽሐፍ ወይ ብዙ ቁርአን የሚባል የለም። እኛ አላህ እንደ ዘመኑ ያወረዳቸው መጽሐፎች አሉ። ከነዛ ከወረዱት መጽሐፎች ውስጥ አንዱ ፉርቃን ወይ ደግሞ ቁርአን ይባላል። በቃ ሌሎችም መጽሐፎች አሉ፣ ግን ቁርአን አይደሉም እነሱ። ስለዚህ በዋነኝነት የእናንተ የህይወታችሁ የመዳኛችን መንገድ ብላችሁ የምታምኑት ቁርአንን ነው። ያው ለዚህ ዘመን ለእኛ ስለተሰጠ፣ ስለዚህ ቁርአን ስታምኑ ከሱ ውጪ ያመጣውን ትምህርት ለህይወታችሁ መዳን መንገድ አይሆንም ማለት ነው። አዎ ቁርአን ስለ ቁርአን አምላካችን አላህ ሲነግረን ከዚህ በፊት የነበሩትን መጽሐፎች አራሚ አብራሪና ያልተወሱትን ነገሮች የሚያወሳ ማለት ነው። የሁሉም መጽሐፍ መደምደሚያ ነው። ገባ ካደለ እና ለዚህ ኡማ ወይ ደግሞ በነቢዩ መሐመድ ጀምሮ እስከ መጨረሻው ዘመን ድረስ ላሉ ህዝቦች የተላከ መጽሐፍ መመሪያችን። እንግዲህ ይሄንን ነገር እናንተ እንደዚህ ብላችሁ ካላችሁ አሁን በነቢዩ መሐመድ ላይ ያላችሁ እምነት ለእናንተ ትክክለኛ የህይወት ሞዴላችን ነው ብላችሁ ነው የምታምኑት? ነቢዩ መሐመድ በራሱ እንደ ባህሪያት ወይንም ደግሞ እንደተጻፈው እንዳሳለፉት ህይወታቸው ሲታይ የሰው አይደለም የሃይማኖት የሰው የግለሰብ ህይወት ሞዴልስ መሆን ይችላሉ ወይ? አዎ ይችላሉ በደንብ። እንግዲህ እሳቸው ባሳለፉባቸው ህይወቶችና ነገሮች ከተመለከትን ያሏቸው ፕሪንሲፕሎችና ህጎች ጠቅላላ አንደኛ በጋብቻ ዙሪያ ያላቸው፣ ሁለተኛ እናንተ አሁን ክርስቲያን የመንግስተ ሰማያት ወይ ጆይ ምን እንደምናረግ ታውቃለህ? እንድትረዳው አንዱን ፖይንት አውጣና አንዱ ፖይንት ላይ እናውራ። ከዛ ስለ መሐመድ ነው እያወራን ያለ ነው እኮ ስለ ጋብቻ እናውራ። ስለ ጋብቻ አይ በእሳቸው ላይ ስለ አንድ ነገር አናወራማ። እሳቸው ብዙ ነገር ይዘዋል። ዋናው ታዲያ ሁሉንም ታዲያ ነገር ብለን እናግበስብሰው ሁሉንም እናግበስብሰው አንድ ላይ። አይ ይኸውልህ አሁን እሳቸው ብለን ስናወራ የነገሮች ሁሉ መጀመሪያም የነገሮች ሁሉ መጨረሻም ለእናንተ እሳቸው ናቸው። አይ እንደዛ የሚባል ነገር የለም። እሳቸው ለእኛ የተላኩ ነብይ ናቸው እኮ። የእሳቸውን ለእናንተ የተላኩ ነቢይ እስከሆኑ ደረጃ ድረስ እንደ እስልምና ዋነኛ ኮር ፖይንት ወይም ባክቦን የምታዩት ነገር ቢኖር ምንድን ነው? የነቢዩ መሐመድ ቃልና የነቢዩ መሐመድ ህይወት ወይንም ደግሞ የህይወት ስታይል በሆነ ትምህርታቸው ለእስልምና ዋነኛው ነው። ከዛ ውጭ ሌላ የለም ነው የእስልምና ለእኛውማ ትክክል። ከዚህ አንጻር ነው። ስለዚህ ይህንን ነገር ስናወራ እንግዲህ በነቢዩ መሐመድ ህይወትና ማንነት ላይ ያላችሁን የእናንተ ሙሉ ለሙሉ የህይወት ሞዴል ነው ብለን ካልን በእሳቸው ላይ የሚታዩ በትዳር ብንለው ክርስቲያንን በመግደል የሚገኝ ጽድቅ። ቆይ ጆዬ፣ ቆይ አንዴ ጆዬ። አሁን ጆዬ እስካሁን ድረስ ስነ ስርዓት ነበረክ። አሁን ወጥ መርገጥ ጀመርክ። ወጥ ደግሞ አታስቀምጡ ብያቸው ነበር። ይቅርታ፣ ሌላ ጊዜ ወጥ አናስቀምጥም። እስቲ ስለ ነቢዩ መሐመድ ካነበብካቸው ከምታውቃቸው እስቲ አንዱን ነገር ለምሳሌ እንዲህ አድርገዋል እዚህ ቦታ ላይ አንብቤ ያለው የምትለውን አንድ እስቲ ስጠን። አሁን ቁርአን እኔ በመሰረቱ አጥንቼ አላውቅም እኮ። ምን መሰለህ ጆዬ፣ አሁን ለምሳሌ ቆይ ጆዬ፣ ለምሳሌ ልንገርክማ፣ አንተ ጴንጤ ነህ አይደለም? ጴንጤ ነህ እና
ለምሳሌ እኔ ኢየሱስ ክርስቶስ ከሆነ ትልቅ ሰውዬ ጋር ከንፈር ለከንፈር ሲሳሳም ሰምቻለሁ ብዬ ባወራ የሆነ ይደብራል። ሶሪ ቱ ሴዛት ይደብራል። አያስጠላም? የሆነ ዲስሪስፔክት ነገር ይመስላል፣ ግን ነው ዲስሪስፔክት ነው። ገባ ካላለ? ስለዚህ ምን አደርጋለሁ እኔ ልክ ስሰማ፣ ምክንያቱም እኛ የተማረን ሰዎች ነን፣ አንተ ደግሞ ወጣት ነን፣ በዛ ላይ ጥሩ አማርኛ ነው የምናወራው። ስለዚህ የሆነ የስሜት ነገር እንዳይሆን ልክ ይህንን ነገር ስሰማ ይህንን መረጃ የት ነው ያመጣኩ ብዬ ያንን ሰው ጠይቀዋለሁ። ከዛ መረጃ ካለኝ እከፍትና ጆዬ እዚህ ጋር ስለ ኢየሱስ ክርስቶስ እንደዚህ አንብቤያለሁ እና ምንድን ነው ኦፒኒየንክ ስለዚህ ነገር ምንድን ነው ሀሳብ ብዬ በጠይቅ ተገቢ ነው። ምንም ይሄ የአንድ ሰው ወይም ደግሞ የተማረ ሰው ንግግር ነው። በቃ ልክ እንደተማረ ሰው እናወራና ልክ ነቢዩ መሐመድ አንተ ካነበብከው እንደዚህ አይነት ሰውዬ ናቸው እንዴት ነው ሞዴል ሊሆኑ የሚችሉት ያልከውን ነገር ክፈትና አሳየን። ከሌለ ግን ለሌላ ቀን ሂድና እንደዚህ ያሉክን ሰዎች ምን ላይ አንብባችሁ ነው ስለ ነቢዩ መሐመድ እንዲህ ያላችሁት ብለህ ጠይቃቸውና አንብበክ መረጃውን ይዘመጠቅ ከዛ ትከፍተውና አየካ እዚህ ጋር እንደዚህ ይላል ስለ ነቢዩ መሐመድ እና ምን ታስባለህ ብለህ ስጠይቀኝ አብራራልሃለሁ። እንደ ተማረ ሰው ስናወራ ማለት ነው። እኔ አሁን ይሄንን ነገር እንደ ሀሳብ የማነሳለ ነገር ምንድን ነው? እንደ ሀሳብ ሲሆን ደግሞ እንዳልተማረ የዱርዬ ወሬ ይሆንብናል። መሰዳደብ ይመጣል፣ መበሻሸት እንዳይመጣ ያለው ነገር እኮ ይሄ ልክ ነው ልክ አይደለም። እዚህ ጋር ልጠይቃችሁ ነው የመጣችሁት። ለምንጠይቃችሁ ጥያቄ ደግሞ ይሄ ልክ ነው ስንላችሁ ይሄ ልክ አይደለም ይሄ ልክ ነው ልትሉን ነው እንጂ ግዴታ አንተ ጋር ልመጣ መጽሐፍ ማልቁራን መሰለህ አሁን ምን መሰለህ ሰዎች እየሰሙ የሚያመጡትን ነገር እንትን እያልን እነሱን ስናግድ አንኖርም፣ ጊዜያችንን አናጠፋም። ስለዚህ አንተ ነቢዩ መሐመድ የጋብቻ ህይወታቸው ላይ በቃ ይሄ ሞዴል ሊሆን አይችልም ብለህ የምታስበው ነገር ካለ ንገረን። ያነበብከው ነገር ካለ ያነበብከው ነገር ግን ከሌለ ወይ ለማንበብ ሞክር፣ ወይ የሚነበብም ነገር ከፈለክ ደግሞ እኛ ልንሰጥክ እንችላለን። ምፈልግ ከሆነ እንደገና ደግሞ የራሴ መጽሐፍ በቂ ነው። ግን እንደናንተ ሀሳብ ነገር በቂ ከሆነ አትጠይቃኛል። በቃ ይበቃል። ያንተ አይመስልህም? አይ የከፈታችሁት እንድንነጋገር መስሎኝ ጥያቄ ታዲያ የሰማ ሁሉ የመጣውን ነገር እሱን ስናርም ድንሉ እና እሺ በቃ ከሰማከው በቃ ልመልስልህ። ነቢዩ መሐመድ በጋብቻ ህይወታቸውም እንዲህ ሰው ገደሉ ምናምን በምትለው ነገር ለእኛ ጥሩ የሆነ ትምህርት አንተ እንደሰማከው አይደለም። እሳቸው ዝም ብሎ ሰው አይገሉም። ሰው ላይ አትድረሱ። እንኳን ሰው መግደል ይቅርና የጦርነት ህግ ነቢዩ መሐመድ ምን ብሎ እንዳወጡ በቃ ሄደን ለማወቅ ለእንትን ለማለት ሞክር፣ ቼክ ለማድረግ ሞክር። እሺ ሀቢ እስኪ ስለ አንድ ነገር በዚሁ በጣም እኔ የሚገርመኝ ስለ መዳናችሁ ነገር ማለት ገሀነም አለ የለም ብላችሁ ታምናላችሁ? እኛ ጀነትም ጀሀነምም አለ። እንደገና ደግሞ ስለ መዳን ደግሞ ከክርስቲያኖች የተሻለ ትምህርት እኛ ጋር አለ ብለን እና የትኛው ነው እስኪ እናንተ ከክርስቲያን የተሻለ ትምህርት ብላችሁ የምታምኑበት የእምነት አቋማችሁ? ገነት ሊያስገባችሁ የሚችል ስለ ገሀነሙ መግቢያ አልፈልግም። ስለ ገነት ጀነት በእኛ ሃይማኖት የሚገባው አላህን የተገዛ ብቻ መገዛት ማለት መታዘዝ ማለት ነው። መታዘዝ ማለት እስከምን ድረስ? ለምሳሌ ሄደ ፔፕሲ ግዛ ስትባል ሚሪንዳ ገዝታ ለመምጣት በቃ ፔፕሲውን ገዝተህ ማምጣት መጠጣትም መክፈትም አይቻልም። ቀጥ ብለህ ለጥ ብለህ በቃ ከነ መልሱ ይዘህ ትመጣለህ ማለት የመታዘዝ ማለት ይሄ ምሳሌ። ይህንን ነገር 100% ሊያደርግ የሚችል ሰው አለ እዚህ ምድር ላይ? አዎ እኮ ከዛ በኋላ ደግሞ ምን አለን መሰለህ አላህ ስትሄድ ደግሞ የኃጢአት አይነቶች አሉ። ከዛ ደግሞ ተውበት የሚባል ነገር አለ፣ ንስሐ የሚባል ነገር አለ። እንደዛ የሚሄዱ ነገሮች አሉ። እነሱን ከፈለግ ላስረዳ። አሁን እዚህ ላይ ኦፍኮርስ ልታስረዳኝ ነው እኮ እዚህ ጋር እኮ የመጣሁት እኮ ልጣላ ልንነጋገር። በቃ በእስልምና 3 አይነት ኃጢአት አለ። አንደኛው አምላክ ላይ የምትሰራው ኃጢአት ነው። ሁለተኛው ሰዎች ላይ የምትሰራው ኃጢአት ነው። ሶስተኛ ደግሞ ራስ ላይ የምትሰራው ኃጢአት ነው። በቃ ስለዚህ አምላክ ላይ የምትሰራውን ኃጢአትና ራስ ላይ የምትሰራውን ኃጢአት ከአላህ ጋር ነው የምትጨርሰው በተውበት ማለት ነው። ሰዎች ላይ የምትሰራውን ኃጢአት ደግሞ ከሰዎች ጋር ነው የምትጨርሰው። ለምሳሌ እኔ አንተ ላይ ኃጢአት ብሰራ አላህ በእኔና በአንተ መካከል ፍትህን ለማምጣት እኔ እናንተን ፍርድ ላይ ማለት ሚዛን ላይ ያስቀምጠናል እንጂ አላህ ለአንተ ተወክሎ እኔን ይቅር አይለኝም፣ አይመለከቱም። ገባካ?
አንተን የተበደልከው አንተን ይቅር ማለት የምችለው አንተም ነው እንዲቀጣል ማድረግ የምችለው። አላህ ግን እናንተን ሚዛን ላይ ያስቀምጠናል። ስለዚህ ጃ አስቀይሞ ካል ይቅር ትለዋለህ አትለውም ይላል። ይቅር አልለውም ካለክ አንተ በጠፋበት ደረጃ ነው ይቀጣል በቃለ እንጂ ሰው ላይ በሰራሁት ነገር እኔ አላህ የመማርም የመጠየቅም እንትን የለውም፣ ለአንተ ነው የሚሰጠው። ይሄ አንደኛው ነገር ነው። ሁለተኛው ነገር በእስልምና ሃይማኖት ኃጢአት የማይቆጠርባቸው አካላቶች አሉ። አንደኛ አቅል የሌላቸው ወይ ደግሞ ማሰብ የማይችሉ ለምሳሌ እብድ ማሰብ ስለማይችል ኃጢአት አይቆጠርበትም። ሁለተኛ ደግሞ ያለ እውቀት የምታደርገው ነገር እና ደግሞ ያለ ፍቃድ ለምሳሌ አንድ የ2 ዓመት ህፃን ልጅ አንድ ትልቅ ሰውዬን ከፎቅ ላይ ገፍትሮ ቢገለው አላህ ይህን ህፃን ልጅ አይጠይቁም። ባካ አይደለም ኦልሬዲ ለመጠየቅ ይሄ ሞራል አካውንታብሊቲ የሚባል ነገር ስለሌለው አላህ ይህን አይጠይቁም። ለምሳሌ ተገደ የምታደርገው ነገር ለምሳሌ አንተ ማታ በህልም ተኝተክ ከሆነ ሴት ጋር ዝሙት ብታደርግ ባካ አይደለም አላህ በዛ ይጠይቅ። ምክንያቱም ከአቅም በላይ የሆነ ነገር በእንደነዚህ ነገሮች አላህ ይጠይቅ እና እነዚህ ሁሉ ነገሮች ኮምፕሮማይዝ ይደረጋሉ። ፕላስ ደግሞ ንስሐ የሚባል ነገር አለ። ንስሐ የሚባል ነገር አለ። ይሄ አለ እና ደግሞ ሌላው ደግሞ ጀነራሊ ምንድን ነው አንድ ሰው አላህን እየተገዛ በምድር ላይ ኖሮ ግን ትንንሽ ኃጢአቶችን ቢሰራ ለትንንሾቹ ኃጢአቶች ተብሎ ጀሀነም ዘውታሪ አይሆንም። ስለዚህ ምንድን ነው የሚሆነው? ለትንንሾቹ ኃጢአት ወደ ጀሀነም ይገባና ቅጣቱን ተቀጡ። ቅጣቱን ሲጨርስ ወደ ጀነት ዘውታሪ ሆኖ ይመለሳል ማለት ነው። ይሄ ነው በቃ ትምህርታችን በቃ ባጭሩ ማለት ነው። በጣም በጣም ጥሩ። እኔ አሁን የሰው ልጅ ዋናው በእኛ እምነት ያለው የሰው ፍጥረት መጀመሪያ ያው በእናንተም አንድ ነው። ይሄ አዳምና ሔዋን እንደሆነ እናምናለን። በእነሱ ጥፋት ባለመታዘዝ የፈጠረባቸውን ነገር እንደ መጽሐፍ ቅዱስ እኛ የምናምነው እምነት አለ። እንደ መጽሐፍ ቅዱስ እምነት እንግዲህ እነዚህ ሰዎች ባለመታዘዝ ያደረጉት ነገር በመካከል ያሳሳተ አለ ሰይጣን። የተሳሳተው ግን ሰው ነው። ሰው ደግሞ ለመሳሳት መብት መጀመሪያ መሳሳት እንዳለ አለመሳሳት እንዳለ ተነግሮት ስለነበረ ያንን ኦቢዲየንስ መታዘዙን ስለሳተ ያንን ነገር ሆኖበታል። አሁን ይህንን ነገር ከገነት በዚህ ጥፋቱ የሰው ልጅ ከወጣ በኋላ ወደዛ ለመመለስ ወደ ገነት ለመመለስ ያለውን ሙሉ የመታዘዝ ጉልበትና ኃይል አሁን አንተ በቅድም ባስቀምጥካቸው ደረጃ አስቀምጠልኛል። ለምሳሌ 3 አይነት እኛ እሱ ጋር እንለያያለን ሀቢብ። እሱንም ላስረዳት። እሺ ጆዬ፣ በነገራችን ላይ ከማስረዳት በፊት በእናንተ ሃይማኖት አንድ ሕፃን ልጅ ንጹህ ሆኖ ሳይረገም ከኃጢአት ንጹህ ሆኖ መወለድ ይችላል? ነጻ ፈቃድ አለው? ሲወለድ ንጹህ ሆኖ ከኃጢአት ነጻ ከእርግማንና ከኃጢአት ንጹህ ሆኖ መወለድ ይችላል? ነጻ ፈቃድ አለው? አይችልም። ስለዚህ አንተ ኃጢአተኛ የመሆን ያለመሆን ምርጫ የለህም ማለት ነው። በግዴታ ነው ኃጢአተኛ የምትሆነው። ስንወለድ ኦልሬዲ በስጋችን ኃጢአት የውርስ ኃጢአት የምንለው አለ። ስለኛ እምነት ነው ማውራ እኮ ገባኝ። የውርስ ኃጢአት የምንለው አለ። አንድ ሰው ኃጢአተኛ መሆን ግዴታው ነው ማለት ነው። ነጻ ፈቃድ አለመሆን አይችልም። ሰው ሁሉ ኃጢአተኛ ነው። አዎ እኮ ገባኝ። እኔ አሁን የጠየቅኩት ጥያቄ አንድ ህፃን ልጅ ኃጢአተኛ ሳይሆን መፈጠር አይችልም፣ መወለድ አይችልም። የለውም። በፈቃድ የተመሰረተ አለ ፍጥረት። ኦኬ ግዴታው ነው አይደለም? ፍጥረት በፈቃድ የተመሰረተ አይደለም። ግዴታ የሚባልም ነገር አይደለም። ኖ